ፊት መሸፈን ዋጅብ አይደለም ይላሉ አሁን ሼክ አልባኒ ይሄንን ያጠነከሩት በጣም ብዙ ማስረጃ አለኝ ብለው ወደ 3 መጽሐፍ ጽፈዋል ሌሎች ደግሞ እነዚህ የሂጃዝ ዑለማዎች ሼክ ዑሰይሚን 10 ደሊል አለኝ ብለው ጽፈዋል ፊት መሸፈን ዋጅብ ነው ለሚለው ማለት ነው لا أفضل لا زينة أفضل من الوجه ይላሉ ግን ዚና ነው ወይሱ ዚና ማለት እኮ ጌጥ ማለት ነው ጌጥ ፊት ላይ የሚደረግ ከሆነ መሸፈን ዋጅብ ነው እዚህ ላይ ኺላፍ የለም አንዳንዴ ከናፍራቸውን ይቀባሉ አይናቸው ላይ ኩል መኳል ሌላ አልፎ እዚያ አፍንጫ ላይ ወርቅ መትከል ነገር አሁን አለ እንደዚህ አይነት ነገር ካለ መሸፈን ዋጅብ ነው ሲሰግዱም ሆነ አጅነብይ ባለበት ማለት ነው አጅነብይ ባለበት ለቀውሊ ተዓላ ወላ ይብዲነ ዚነተሁነ ወሃዲሂ ዚና ወቀድ በደት ይሄ ጌጥ ነው ታይቷል እዚህ ማሳየት የለባቸውም ተብሏል ሳይሆን ከቀረሰ ኖርማል ዝም ብላ ሳትጋጋ ጌጥና ሳትዋብ ከሆነ መሰተር ዋጅብ አይሆንም ማየት ግን ክልክል ነው የሚለው لعل هذا هو الراجح مثلي مالتي ነው مسألة خلاف كسلف كصحابه ጀምሮ ያለው መስአላ ነው መሸፈኑም ተገኝቷል ይሄው ما يعرفون احد የሚለው ራሳውን ያሳለፈው ሐዲስ ምናልባት ስለሚሸፈኑ ፊታቸው አይለይም ማለት ተብሎ ሊፈሰር ይችላል فالله اعلم طهارة በሆነ ቦታ ላይ መቆም አለበት ከኢማም ማሊክ ይሄ ሸርጥ አይደለም የሚል ተዘግቧል ذكره ابو الحسين في البيان ግን መطهرات አለበት ቦታው ለሚለው حديث አለን هو ما رواه البخاري ومسلم من حديث ذلك الأعرابي الذي بال في طائفة المسجد هنا مسجد شنا አይደለም قال رسول الله صلى الله عليه وسلم صبوا عليه ذنوبا من ماء عند አኮሌ ውሃ አፈሱበት አሉ መሬት እንግዲህ እያሻህ አጥበው አይጸዳም መዝለቂያ የለውም ጭቃ ነው እየሆነ የሚሄደው የሚቻለው ምንድነው ከላይ ውሃ ስታፈስበት የነበረው ነጃሳ ወደ ስር ይዘቅጣል